አድማጭ ተመልካቾቻችን ይህ ከሳምንቱ የቀጠለው ስብከተ ወንጌል ለዕቅበተ እምነት ያለው ሚና የሚል መርሃ ግብራችን ነው። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ተልእኮ የተቀበለ ከሆነ የግዴታ መድረክ ላይ መውጣት አይጠበቅበትም። ምእመን ሆኖ በቤት በምግባሩ አስተማሪ መሆን መቻል አለበት። ለልጆቹ፣ ለማህበረሰቡ፣ ለሰፈሩ አስተማሪ መሆን አለበት። ክርስቲያን ከሆነ ይሄን ተልእኮ በቃል የሰማነው በኑሮ ማሳየት መቻል አለበት። በሰበል ውስጥ ፍቅር ያለው ከአምልኮተ ባዕድ የራቀ ከጸበኝነት የራቀ ከሳሽ አልሆነ አድማ ውስጥ የማይሰለፍ ክርስቲያን መሆን መቻል አለበት። ክርስቲያኑ ራሱ ምንድነው ማለት ነው? ምንድነው እሱ? ሰዎች መልካሙን ስራችሁን አይተው እግዚአብሔርን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ የሚለው ይሄ በጣም ለምእመናንም ለሁሉም ነው የሚሰራው። ይሄ መጀመሪያ መንግስት የመንግስት ሰራተኛ ስለሆነ ሰባኪ አይደለም ማለት አይችልም። ኑሮ አነጋገሩ ይገልጣል። አነጋገራችን ሊገልጠን ይገባል። አበላላችን፣ አረማመዳችን፣ አለባበሳችን፣ አዋዋላችን፣ ኑሯችን፣ ስራችን በሙሉ ይሄ ራሱ ሰባኪነት ነው በራሱ። እነዚህ ነገሮች ሁሉ ሰባኪያን ሲባል የግዴታ ያው ተልእኮ የተቀበሉት ከዕቅበተ እምነት ጋር ተያይዞ ቤተክርስቲያኒቱን ዶግማዋን ትውፊቷን በሐዋርያዊ ቅብብሎሽ አማካኝነት ተቀብለው ተልእኮ የተቀበሉ እንዳሉ ሁሉ ነገር ግን ምእመናንም የመንግስት ሰራተኛውም ነጋዴውም ገበሬውም የትኛውም ሰው ሰባኪ መሆን ይችላል፣ አስተማሪ መሆን ይችላል። በኑሮ የተናገረውን ነገር ወይም ያደረገውን የሰማውን ነገር ወደ ተግባር በመቀየር የሰማውን ነገር ደግሞ ተግባር ቀይሮ ሰዎች እንዲማሩ በማድረግ ማስተማር ይችላል የሚለው እነዚህም ሰባኪዎች መሆን ይችላሉ። መጋቢ አዲስ በዚህ ላይ የሚጨምሩልን ከሌለ ሰባካያን እነማን አይደሉም? ያው እንግዲህ እስትንፋሳችን የእግዚአብሔር ቃል ወይንም ቅዱስ ወንጌል ነው። እስትንፋሱ የተቀረጸበት ወይንም የተጻፈበት የእግዚአብሔር ሐሳብ የተብራራበት ያው እስትንፋሱ ቅዱስ ወንጌል ነው። ቅዱስ ወንጌል ደግሞ የእያንዳንዳችን የህይወት መመሪያ ስለሆነ ያ አቅጣጫ የሚሰጠን ነው። እነማን ሰባኪ ናቸው እነማን ሰባኪያን አይደሉም የሚለው ቅድም በተዘረዘረው መልኩ ሁሉም በተላከበት ስፍራ የወንጌልን ምስራች ተሸክሞ የሄደ ሁሉ ጤናማነቱ የተረጋገጠ ይሁን እንጂ ሰባኪ ነው። ጤናማነቱ የተረጋገጠ ይሁን እንጂ ቅድም የተባለው በተሰማራንበት የሥራ መስኮቻችን ላይ ሁላችንም ሰባኪዎች ነን። ግን ምንድነው የስልጣን ሃይራርኪ ወይ ደግሞ የጸጋ ስጦታ ያው ልዩ መንፈስ ግን አንድ ነው የሚለው በማሰራጨት ለዓለም በማሰማት ይሄ ለሁላችንም የተሰጠ ያደራ መልእክት ነው። ወንጌል ለዓለም ሁሉ ስበክ የሚለው በቁጥር 12 ቢሆኑም ያንን ከነሱ ሰምተው ደግሞ በየቤቱ በየማህበራዊ መስተጋብሮቻቸው ደግሞ ይሄን ወንጌል ልክ እንደ ቅዱሳት አንስት የሚያዳርሱ ሁሉ የነዛን አባቶቻችንን ጸጋ ከመቀበል የሚገድባቸው ነገር የለም። ያው መታመኑ ለዛ ዓላማ ቆርጦ መነሳትና ተጋቢውን ስራ መስራት የሚጠበቅባቸው ነው። መጽሐፍ የሚለው ጠራቸው የጠራቸውንም እነሱ ምን አገራ መረጣቸው የመረጣቸውን እነሱ ምን አከበራቸው ነው። ከዚህ በኋላ የሚጠብቀን አንድ ነገር ለመጽደቅ ሃይማኖት ከመግባር ጋር አስተባብሮ መያዝ ያስፈልጋል። ተጠርተናል፣ ተመርጠናል፣ እግዚአብሔር አክብሮናል። እነዚህ ሶስቱን አንድ አማኝ በስነ ስርዓት ከተወጣ አገልጋይ ለመባል ፊኒሺንጉ መጨረሻውን የሚያስተቆም መጨረሻው ምን መሆን አለበት? ለመጽደቅ እምነቱን ወይንም ሃይማኖቱን ከመግባር ጋር አስተባብሮ የያዘ በአፋም በውጭም በውስጥም ነቀፌታ የማይታይበት መሆን አለበት። ከነቀፌታ ራሳችን ልንጠብቅ ይገባል። ይህ ነገር በእውኑ ከናንተ ይሰማልን እናንተ የገላትያ ሰዎች ብሎ ጳውሎስ ሐዋርያ እንደተናገረው አይነት ማለት ነውና ከአንድ አገልጋይ የማይጠበቅ ተግባር ዘረኝነቱ ውስጥ ገብቶ ሲዳክር ከታየ አገልጋይነቱ ጥያቄ ውስጥ ይወርቃል። አገልጋይ ነው ለመባል አቅም ያጣል ማለት ነው። ስለዚህ ነቀፋሉ ማለት ነው። በዝሙት የሚጠረጠር በማመንዘር የሚጠረጠር ያው ምንዝር ህብሮቹ ብዙ ናቸው። የግድ ከተቃራኒ ጾታ ጋር ያሉት ግንኙነቶች ብቻ ሳይሆኑ እግዚአብሔርን ትቶ ሌላ አማልክትን መከተል ማመንዘር ነው። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር መስጠት ሲገባ የእግዚአብሔርን ለቄሳር መስጠት ራሱ ማመንዘር ነው። እነዚህ ሁሉን አደባልቆ የሰራ መጨረሻ ላይ ጽድቅ የሚባለውን የክብር አክሊል ለመቀዳጀት አቅም ያጣል ማለት ነው። ስለዚህ እኔ የምጨምራት ሐሳብ ምንድነው እዚህ ጋር የመጀመሪያው ለዚህ ዓለም ሐሳብ ያልተገዛ መሆን አለበት ብዬ ነው። የዚህ ዓለም ሐሳብ ያልገዛው አገልጋይ ያስፈልጋል ቤተክርስቲያን። የዚህ ዓለም ሐሳብ አሁን እንደምናየው ብዙዎችን ጠልፎ እየጣላቸው ነው። ኃያላን በምን ወደቁ ብለን ስንጠይቅ ብዙ የእግዚአብሔር ክንደ ብርቱ አገልጋዮች በምን ወደቁ? ትውልድን ያሻገራሉ ተብሎ የተጠበቁ በምን ወደቁ? አንዳንዶቹ በሴቶች፣ አንዳንዶቹ በገንዘብ፣ አንዳንዶቹ በስልጣን ወድቀዋል። የሚጠልፋቸው የዓለምና የሥጋ የሰይጣን አሰራር ብዙ ነው።
የዚህን ዓለም ሐሳብ የስጋን ፈቃድና እንዲሁም ደግሞ የጠላትን አጀንዳ ጉዳይ አስፈጻሚ መሆን አይጠበቅባቸው። የማይጠበቁ ምኖች ይባላሉ እውነተኛ የቤተክርስቲያኒቱ አገልጋይ ተብሎ ሊጠሩ ይችላሉ ነው። ሌላው ራሳቸውን የማያዳምጡ መሆን አለባቸው ብዬ አምናለሁ። ዛሬ ብዙዎቻችን ራሳችን የምናዳምጥ ነን። ስንሰብክ የጨበጥነው ማይክ በስነ ስርዓት እየተሰማን ካልሆነ ለመስበክ አቅም የምናጣ አገልጋዮች አለን። ድምጼን መስማት እፈልጋለሁ የሚል አገልጋይ አለ። ድምፁ ጎርናና ካልሆነ ወይም ደግሞ የኔ ድምጽ ሞንታርቦን ዞር አጉልኝ እንዴ ካልሆነ እያለ የሚከራከር አገልጋይ አለ። ያው እኛም እንደ ኃላፊነት ቁጭ ብለን የምናያቸው ብዙ ድራማዎች ስላሉ እና ራሳቸውን የሚያዳምጡ ራሳቸውን ሰው ራሱን ማዳመጥ ከጀመረ ህዝብ ምን አለኝ የሚለውን ነገር ላለመስማት ጆሮን ደፍኗል ማለት ነው። ስለዚህ ራስን ማዳመጥ እኔ የተማረው ደግሞ ከማን ነው? ከራሱ ከባለቤቱ ነው። ክርስቶስ ለዚህ ዓለም ሐሳብ ራሱን ያዳመጠበት ጊዜ አልነበረም። በቃ አርአያችን ሞዴላችን ነው ብለን ክርስቶስን ፊት መሪ ፊት አውራሪ ካደረግነው ወይም የህይወታችን ራስ ካደረግነው እሱ የሰው ልጅ ለማዳን እኛን መስሎ እኛን አህሎ ሲመጣ ራሱን ያዳመጠበት ጊዜ አልነበረም። እንደውም ራሱን ከመላእክት ጥቂት አሳንሶ ይላል የባሪያውን መልክ ይዞ መጥቶ በምድር ላይ ከኃጢአት በስተቀር ተመላለሰ ነው። ስለዚህ ለዚህ ዓለም ሐሳብ ወይንም ደግሞ ራሱን ለማዳመጥ ጊዜ ያልሰጠ ነው። መጥምቀ መለኮት ቅዱስ ዮሐንስና ጌታችን ኢየሱስ ክርስቶስ የሚያመሳሰላቸው አንዱ ሁለቱም ራሳቸውን ያላዳመጡ ናቸው ነው። ራሳቸውን አላዳመጡ። ማን ምን አለኝ? ራስን ማዳመጥ ካልተጀመረ ፊት አይቶ ማዳላት አይመጣም ማለት ነው። ራስን ማዳመጥ ከተጀመረ ፊት ታዳላለ። ራስን ማዳመጥ ከተወክ ግን ባለጸጋ ነው ብሎ ስለ ብልጽግናው ደሃ ነው ብሎ ስለ ድህነቱ ፍርድ እያዛባ አይበድልም አይኮንንም ማለት ነው። ስለዚህ ራስን ማዳመጥ ያዝ። ሶስተኛውና የመጨረሻው የምናኔን ህይወት ገንዘብ ማድረግ አለባቸው ብዬ አምናለሁ። ለዚህ ዓለም ሐሳብ የመነኑ መናኞች እኛ የምናውቀው ቅጠል በልተው ቋርፍ ዳዋ ጥሰው ድንጋይ ተንተርሰው ጤዛ ልሰው ነው የምናውቃቸው። በገዳም የመነኑ ዓለም ለምን ብለው ጭልጥ ብለው የዓለምን ጫጫታ ላለመስማት የገደሙ አባቶች በየፍርኩታው የወደቁ አባቶች እነሱ ናቸው። አንድ ፊን ሽምብራ እየበሉ አንድ ብርጭቆ ውሃ እየጠጡ ሀገራችንን ቤተክርስቲያናችንን በመጠበቅ በማስጠበቅ ደረጃ ያሉ እነዚህ ናቸው። በረከታቸው ይድረሰንና ከዛ ባሻገር ግን ምንድነው አንድ አገልጋይ ምንድነው የምናኔን ህይወት መከተል አለበት። ምን ማለት ነው? ዓለም ከኋላ መስቀል ከፊት የሚለውን የህይወት መመሪያ ዓለምን ከኋላ መስቀልን ከፊት ይዞ መዝመት የሚችል ነው። ይሄ የምናኔ ህይወት ነው። ቅዱስ መጥምቀ መለኮት ቅዱስ ዮሐንስ ለዚህ ምሳሌያችን ነው። ምንድነው የግመል ጠጉር ነበር ልብሱ ነው። የሚበላው የበረሃ ማር ነበር እና ምንድነው ማሳያ ነው። ነዋ በጎ ለእግዚአብሔር ዛያት ኃጢአት ያለ ማለት ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ። ስብከት ከዚህ እኮ ነው የሚጀምረው። የዓለምን ኃጢአትና ነውር የሚያስወግድ የእግዚአብሔር በግ እነሆ ብሎ በበረሃ ቃለ ዓዋዲ ድምጹን እያሰማ የመጣ ሰባኪ ነው። እሱ በከፈታት መንገድ የመጀመሪያው ንስሐ ሰባኪ እሱ ነው። የደገመውም ዳግማዊ አዳም ክርስቶስ የመጥምቁን ቃል ነው። ያንን ሲያደርግ ምንድነው ያን መርህ ሲከተል የዚህን ዓለም ሐሳብ በመተው የምናኔን ህይወት ገንዘብ በማድረግ የተከተሉ ናቸውና ምን እንብላ ምን እንጠጣ የሚል ውስጥ አንገባም። አሁን ፍክሩ ምን እንብላ ምን እንጠጣ ነው። ምን እንዳለው ተረድተዋል ቀሲስ። ዛሬ እኮ አንድ ሰባኪ ጥሩ መኪና ከያዘ እሱ ይሄ ሰባኪ የያዘው መኪና መግዛት አለብኝ ብሎ ጨፍልቆ የሚያልፋቸው ብዙ እኮ ነገሮች አሉ። ሞራል ይጨፈለቃል፣ ትውልድ ይጨፈለቃል። ገሏቸው የሚያልፋቸው ብዙ ትውልዶች አሉ። ያችን ቁሳዊ ነገር ለማግኘት ብሎ ነው። ስለዚህ ይሄ ምናኔን ህይወት አለመለማመድ በዚህ ዓለም የሰበሰበናት ነገር ሁሉ ወደ አፈር ስንሄድ የሚከተልን ነገር የለም። በቃ ምሳሌ የሚሆን ህይወት ያስፈልጋልና ምናኔ የሚባለው የግድ ገዳም ጉዳ አሁን በገዳም ካለው መናኝ በከተማ ውስጥ ያሉ ምእመናኖቻችን የምናኔን ህይወት እየኖሩ ያሉ ቆብ አልባ መናኞች ቆብ የሌላቸው ካባ ያለበሱ ማታ ማታ እስከ አንገታቸው ድረስ ቢሮዎች ገብተው የሚያለቅሱ ደግሞ በተጓዳኝ አሉ። ማናቃቸው ተሰውሮ የሚሰግዱ አካላቸው ፈለግ ያወጣ የሚታዩ በየቢሮ አሉ። በእነዚህ ነው እየተጠበቅን ያለው እንጂ እኛ ያው ያለቀ ጉዳይ የተበላ ጉዳይ ነው። እና ይሄን ወደ ኋላ መመለስ የምንችለው በዚህ ጉልበት ስለሆነ የምናኔን ህይወት ገንዘብ ያደረገ አገልጋይ ሊኖረን ያስፈልጋል ነው። መልካም መምህር፣ ያው በአንድም በሌላ መንገድ ሁለቱንም መልሳችሁታል። ያው እነዚህ ናቸው ሰባኪያን አያይዘው እንዲመልሱልኝ አሁን በዚህ በማህበራዊ መገናኛ ላይ ለቅድስት ቤተክርስቲያን ጠበቃ መስለው ይቀርባሉ፣ ያለቅሳሉ፣ ይጮሃሉ። ሐሳባቸውን ጨምቀን ጭብጡን ስናወጣው ቤተክርስቲያኒቷን የማጥቃት አሳልፎ የመስጠት
መልእክቶች የሚያስተላልፉ አሉ። በጣም በሚገርም ሁኔታ አንዳንድ ሰዎች መልካም ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል ጠቢቡ ሰለሞንና አንዳንድ ጊዜ የምናደርጋቸው ሚዲያው ላይ ያለኝን መጀመሪያ ጥሩ አመለካከት እንገራችሁ። እኛ የቤተክርስቲያን ልጆች ልንደርስ የማንችልበት ቦታ ላይ በእነዚህ በሚዲያዎች አማካኝነት እንደርሳለን፣ እናስተምራለን። ትላልቅ ሊቃውንትን፣ ትላልቅ መምህራንን፣ ትላልቅ አገልግሎቶችን የአክሱሙን አንድ ቤኒሻንጉል ያለ ግለሰብ በእነዚህ ሚዲያ አማካኝነት ላይፍ ቁጭ ብሎ አክሱም ምን አይነት ስርዓት፣ ምን አይነት ማህሌት፣ ምን አይነት ቅዳሴ፣ ምን አይነት አገልግሎት ሲሰጥ እንደነበረ ሲያየውላል። ይሄ በጣም ጥሩ ነው። በዚሁም ባሻገር ደግሞ ዕውቀት ያላቸው፣ አቅም ያላቸው፣ ጉልበት ያላቸው ማስተማር የሚችሉ ተንቀሳቅሰው መስራት እንኳን ባይችሉ በእንዲህ አይነት ሁኔታ ዕውቀታቸውን ሼር እያደረጉ ቤተክርስቲያኒቱን እየጠበቁ ያሉ ወንድሞችም ደግሞ አሉ። አሁን ግን ምንድነው እሱ የዚህ ጉዳይ ላይ በጣም መለየት ያለብን ሚዲያውን አይደለም፣ እኔ ፕላትፎርሙን አይደለም የምቃወመው። ፕላትፎርሙ ላይ የምንመጣ ሰዎች የቤተክርስቲያኒቱ ልጆች መስለን የቤተክርስቲያኒቱን ካባ ለብሰን የቤተክርስቲያኒቱን ቆብ አጥልቀን የቤተክርስቲያኒቱን አንደበት ይዘን ለቤተክርስቲያኒቱን እናገራለን። ዛሬ ከኔ ነው የሚባለው ብለን እንጀምራለን። ከዛ በኋላ ምእመናኑን በሙሉ በመጀመሪያ በራሳችን በስሜት እንቀሰቅስና እንጠቀልለዋለን። ከዛን ከተቀለልን በኋላ የሚነገርና የማይነገር አለ። በቤተክርስቲያናችን ትምህርት ውስጥ በሊቃውንት አስተምሮ መሰረት መድረክ ላይ አውደ ምሕረት ላይ ወጥተን ዝም ብለን ሁሉን ነገር አናስተምርም። የምናስተምረውን በአግባቡ እናስተምራለን። ደግሞ በጉባኤ ደግሞ የምንማረውን ደግሞ በጉባኤ እንማራለን። በመድረክ የሚነገረውን እንናገራለን። በጉባኤ ቤት ደግሞ ወንበር ቁጭ ብሎ ደግሞ እንደየንት ነው። ምክንያቱም እናንተ ገና ሕፃናት ናችሁና ወተትን ጋትኳችሁ፣ ምክንያቱም አጥንትን መቆርጠም አትችሉምና የሚል ነው። ባቄላ መቆርጠም የማይችለውን ሕፃን ልጅ ወተት ነው የምትሰጠው እንጂ ባቄላ ሰጠው ማንቆ ይገለዋል፣ ይደፈዋል፣ አይሆነውም። ስለዚህ አንዳንድ ሰዎች ግን ይወጡና ጥቂት ዕውቀት ትንሽ ዕውቀት ያስታበያል። ትንሽ መረጃም በጣም ብዙ የተሳሳቱ ነገሮች እንድናገር ያደርጋል። ይመጡና ምንድነው የሚያደርጉት? አባ ከሌ እንዲያደርገው ይጀምራል ማለት ነው። ገና ሲጀምር ከሌ የሚባለው ደብር ላይ ብሎ ይጀምራል ማለት ነው። ይሄ ማለት አፍራሽነት ነው። ቤተክርስቲያኒቱን የሚጠቅም አይደለም። መረጃ ስለሰጠው ነው የሚያስብልም አይደለም። እኔ አሁን ሰሞኑን አንድ በዚሁ አጋጣሚ መምህር ልናገር የምፈልገው ሊቃውንቱ ተሰብስበው ነበረ። ሰው የስብከተ ወንጌል ቀን ምክንያት በማድረግ እንደገና የአብነት መምህራን ምክንያት በማድረግ አንዳንድ ውይይቶች ተነስተው ነበረ። ሊቃውንቱ አባቶች ተነስተው ሐሳብ ይሰጡ ነበረ። ስለ ራሳቸውም ጭምር ነው። ሊቃውንቱ ራሳቸውን እየሰደቡ አይደለም። ነገር ግን ሚዲያው የተናገሩትን መልካም ነገር ትቶ እንደው ሊጎላ የሚገባውን ፎሎወር እንዲያገኝ፣ ተከታይ እንዲያገኝ፣ አድማጭ እንዲያገኝ ይሄው እነሱ እኮ እንደዚህ ናቸው የሚባል እዛ ሚዲያ ላይ እኮ የኔን ስልክ ወይም ደግሞ እያንዳንዱ ሚዲያ የሚከፍተው እኮ የምን ሃይማኖት እምነት ተከታይ እንደሆነ ሊመጣ የጀመረውን ክርስቲያን እኮ የሚያስኮበልል ነው፣ የሚያስደነግጥ ነው። ሊመጣ የጀመረው ወደ ክርስቲያን ሊመጣ የነበረውን ያስኮበልለዋል። በቃ የሚነገሩት ነገሮች ሁሉ ሚዲያዎቹ ራሳቸው እንኳን የቤተ ክርስቲያናችን ልጆች የሚባሉት እንኳን የትኛው ምን ነገር አለበት የትኛው ምን ነገር የለበትም። እንደው የወረወርኩት አንካሴ ተመልሶ በራሴ ውሻ በቀደደው ጅብ ይገባል ይባላል። እንግዲህ ያቺ ምን ከፍታት ቀዳዳ የምናደርጋ ነገር ትክክል ውሸቱ አይን ነገር አይደለም፣ ሐሰቱ አይን ነገር አይደለም። ወጥቶ የከሌም የግል ባህሪ ጉዳይ አለ። ማን ነው ግን ወኩል የተቀመጠው? ጳጳስ መሳደብ ክብር ነው እንዴ? ካህን መሳደብ ክብር ነው እንዴ? ወይ ደግሞ እዚህ ቤተክርስቲያን ላይ እንዲህ ተደረገ፣ እሱን እኮ አስተዳደራዊ ጉዳይ ነው በውይይት የምንፈታው እንጂ ሚዲያ ላይ በማንጫጫት እኮ የምንፈታው አይደለም። ከሌ የሚባለውን ባህሪውን በአደባባይ ላይ ስላወራው ከሌ የሚባለውን ሰውዬ ስሙን አጠፋ፣ አንገቱን አስደፋ ነው፣ በሰው ዘንድ አስጠላ ነው፣ ቤተክርስቲያኒቱን ጨምረን አሰደብናት። እነሱም እንደዛ ናቸው የሚል ነው የሚመጣው። እንዴ ማንነት እንድነግርህ ከፈለከኝ ጓደኛህን ንገረኝ። አንዱ ጳጳስ ሲነገረው ሁለተኛው ጳጳስ ንጹህ መሆኑ በምን ይረጋገጣል? እዚህ ላይ አባቶቻችንም ካህናቱም ምእመናኑም ሚዲያው ስለያዛቸው ካሜራ ስለገዙ ገንዘብ ስላላቸው ስቱዲዮ ስለገነቡ ብቻ እየወጡ የቤተክርስቲያኒቱን አባቶች አፍ ማላቀቂያ አድርገው ተሰድቦ ፎሎወር ማብዛት የለባቸውም። ፎሎወሮቻቸው እነማን ናቸው? የየትኛው እምነት ተከታዮች ናቸው? ምን አይነት ባህሪ ያላቸው? ይሄ ከኛ የሚጠበቅ ነገር አይደለም። ይሄ አገልጋይነት አይደለም። አንዳንዶቹ ልክ ይሄንን እንደ አገልጋይነት የሚያዩ አሉ። ልክ ይወጡና አደባባይ ላይ መንግስት ስለተሳደቡ ግለሰብ ስለተሳደቡ የቤተክርስቲያን አባቶችን ስላሳደቡ እውነትን ያጋለጡ እነሱ እውነተኞች ሌላው ውሸተኛ ተደርገው እንዲቆጠሩ የሚፈልጉ ሰዎች አሉ። ይሄ በጣም ከወንጌል አገልግሎት ጋር ከወንጌል ዓላማ ጋር የሚሄድ አይደለም። እንደውም ወንጌል እኮ የጓደኛህን ኃጢአት መሰወር ነው፣ መደበቅ ነው። እናንተ ግመልን የምትውጡ ትንኝን የምታጠሩ ይሄ የፈሪሳውያን የሰዱቃውያን የረበናት አይሁድ የነዚህ ሁሉ መገለጫዎች የሆኑ ነገሮችን የምናይባቸው ሰዎች አሉ።
የሆነ ነገር ስላለን ብቻ አይደለም እናደርገው። እንዲያውም ራስን መግዛት የሚባለው ነገር መስዋዕትነት የሚባለው ነገር ምንድነው ከተባለ ማድረግ እየቻለን ማድረግ እንደማንችል መቁጠር ነው። ራሳችን ዝቅ ማለት ነው። ራሳችን ሚዲያው ስላለን ሁሉን ነገር አንናገረው። አንዳንድ ሰዎች እንዲያውም ምን ይላሉ መሰለህ ጠበቅ ደግሞ ሲያደርጉት እንዲያው አንዳንዱን ጉዳይ ከደን እናድርገው እንተወው ነው እንጂ ብዙ ምን እናገረዋለን ከተናገረው ይልቅ የደበቀው እንዲያውም በጣም ቀላል ሊሆን ይችላል። በሚገርም ሁኔታ በጣም ያሳዝናል እኮ በጣም ያሳዝናልና ይሄ ሰባኪነት አይደለም። እና ከዚህ ጋር ተያይዞ ሰባኪያን እነማን አይደሉም የሚለው ቅዱስ መጋቢ አዲስ ቀሲስ ንጉሱ በሚገባ ዘርዝሮ ገልጿቸዋል። በእርግጥ አንደኛው የራሳቸውን ሐሳብ የሚያስተምሩ ሰዎች ሰባኪያን አይደሉም። የራሳቸውን ሐሳብ ማለት ነው ቤተክርስቲያን የራሷ ነው ሐሳብ ያላት ቤተክርስቲያን የተቀበለችው ትምህርት እንጂ በግለሰብ ላይ ተመርኩዛ የምታስተምረው ትምህርት የለም። የመንፈስ ቅዱስ ስጦታ እንዳለ ነው። የራስ መዘጋየትም እንዳለ ነው። የእውቀት ልኬትም የታወቀ ነው። ቴክኖሎጂዎችን ማወቅ ህጎችን ማወቅ እንደየእውቀታችን ደረጃ ሊለያይ ይችላል። ያ ሆኖ ሳለ ግን በጣም ማወቅ አለበት ቤተክርስቲያን ምን አስተምራለች ነው። ቤተክርስቲያን እንዴት ታስተምራለች? መናፍቅነት ወይም ምንፍቅና ሲረታ ወይም ደግሞ የተሳሳተ ሃይማኖታዊ አስተምሮ የሚረታው ቤተክርስቲያን እንዴት ታስተምር ነበር? አባቶቻችን እንዴት ታስተምሩ ነበር? ቤተክርስቲያን ምን ትላለች ተብሎ ነው የሚመለሰው እንጂ የከሌ ሐሳብ ተብሎ አይባልም። የከሌ ሐሳብ ደግሞ ይባልም ከተባለ ሰውየው በሊቅነት ማድረግ አባቶቻችን ሊቃውንት እንዳሉት ብሎ መጽሐፍ ጠቅሶ መረጃ አምጥቶ ከሊቃውንት ከመጽሐፍ ቅዱስ ከትርጓሜያት ወስዶ የሚያመሰጥር ቤተክርስቲያኒቱ ዕውቅና የሰጠችው መሆን አለበት እንጂ ዝም ብሎ እየተነሳ የራሱን ሐሳብ የሚያስተምር ሁሉ ከመጽሐፍ ቅዱስና ከቤተክርስቲያን ሥርዓት ውጪ የግል ፍልስፍናውን የሚያስፋፋ ሁሉ መምህር አይደለም። ይሄ ሰባኪ አይደለም። ሁለተኛው ቅድም መምህር ንጉሱ ተናግሮታል። አጥብቄ ነው የምናገረው። ተቀጣሪ የሆኑትም አባቶቼ ካህናት በእውነት የገዳማትና አድባራት አስተዳዳሪዎች በእውነት በየመምሪያው ስራ ያላችሁ በሙሉ እንድታቆልኝ የምፈልገው ነገር በምንድነው ካላችሁኝ ዕጣን ጠባሽ መሆን አልፈልግም። ዕጣን ማጤስ ማለት ክብር ነው። ዕጣን አጥኖ የዘካርያስ ለእግዚአብሔር ማሳረግ ነው። መስዋዕት ማሳረግ ራሱ ዕጣን ዘካርያስ መስዋዕት ነው ራሱ። ዕጣን ማሳረግን ቅዳሴ መቀደስን ሰዓታት መቆምን እንደ ነውር የሚያዩ ሰዎች አሉ። እኔ ሰዓታት መቆም ላልችል እችላለሁ። እንደ ድካም የሚያዩ ሰዎች አሉ። የጸጋ ስጦታችን የተለያየ ሊሆን ይችላል። እንዲህ አይነቱን ሰው ደግሞ የት እናመጣዋለን? መጀመሪያ የውላችሁ ያንን የናቀውን ሰዓታት ያንን የናቀውን ዕጣን ምንድነው የፈለገው ማለት ነው? እዚህ ጋር ለጥቅም ፍለጋ ነው የመጣው። ለማረፍ እንደ አረፍ እንድት ይላል ጥያቄው ራሱ እንኳን ማመልከቻዎች ብዙ አይታቸው ከሆነ ትንሽ አረፍ እንድል ስለደከመኝ በዚህ ያን ዓመት በድጓ መምህርነት በአቋቋም መምህርነት የደብሩ ሊቀ ጠበብት በመሆን ሳገለግል የቆየው ሲሆን አሁን ደግሞ ትንሽ ድካሙ ስለበዛብኝ ጉሮሮዬን ስላመመኝ ይላል። መድረክ እኮ ሲመጣ እኮ ሊጮህ ነው የሚመጣው እኮ ይበለጠ እንዴ ሊያገለግል ነው የሚመጣው እኮ ሊያርፍ አይደለም የሚመጣው። ሊያርፍ ስለመጣ የሰርክ ጉባኤው የተቀዛቀዘ ነው። አውደ ዓመት ጉባኤው የተሰላቸ ነው። እሱም ራሱ ቢፈልግ አይመጣም፣ ሲፈልግ አያስቀድስም፣ አምልኮት የለውም። በቃ ዝም ብሎ ጫማው ሲጨርስ ይውላል ማለት ነው። ስለዚህ ጥቅም ፈላጊዎች በአጠቃላይ ጥቅም ፈላጊዎች፣ ደሞዝ ፈላጊዎች ጥቅም ማለት እንደዚህ እረፍት ፈልጋሉ። መጀመሪያ ስብከተ ወንጌል እረፍት የሚፈልግበት አይደለም፣ የሚታረፍበትም ጉዳይ አይደለም። እንዲሁም እንቅልፍ በማጣት ልንሰራው የሚገባ ጉዳይ ምንድነው ካልከኝ ስብከተ ወንጌል እንቅልፍ በማጣት በምን በማንበብ በመጠየቅ በመረዳት እንደገና ኢንፎርሜሽን መረጃዎችን ዘመኑን ለማዋጀት ራሱ መረጃዎችን በማሰባሰብ በጣም በተለያየ መንገድ እንቅልፍ አንተ ልንሰራው የሚገባ ከዛስ ምእመናን እኮ ፕሮግረስ አላቸው፣ እድገት አላቸው በየቀኑ ትናንትና የተማሩትን በቀዳሚ ገብረ እግዚአብሔር ሰማይ ወምድረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚባል ስለ አዳምና ስለ ሔዋን ብቻ እያስተማርከው እኮ የምትመልሰው ትውልድ እየመጣ አይደለም። በጣም ልጁ ሎጂክ የተምሮ ብዙ ፍልስፍና ተምሮ እነ ዳርዊን ተጭነውት እንዴ በጣም ስንት ፈላስፎች ተጭነውት የሚመጣ ሶቅራጥስ ይጫነዋል፣ ዳርዊን ይጫነዋል፣ በዚህ ፕሌቶ ይጫነዋል፣ በዚህ ኤዲሰን ይባላል። ያ ሁሉ ተጭኖት ይመጣል። ከዛስ በኋላ ስለ ፕሪጀጅመንት እና ስለ ፎርኖይንግ ስለ አስቀድሞ ማወቅና ስለ አስቀድሞ መወሰን እንኳን ምን እንደሆነ ሳይገባው አንዳንዱ ጥቂት አንባቢ ብዙ ይክድና ይበላሽና ይመጣል። ይሄንን የሚያውቅ ነው ሰባኪ መሆን ያለበት። አዎ ስለዚህ ይሄን ለማወቅ ደግሞ እረፍት አልባ መሆን ያስፈልጋል። ራስን ማሳደግ ራስን ማበልጸግ ያስፈልጋል። ሌላው በጣም ጥቅም ፈላጊዎች ሰባኪ መሆን አይችሉም። ከፋፋዮች አሉ። ሆም ብለው ሰባኪ ከሆኑ በኋላ
የደብር አስተዳዳሪው እከሌን ሰባኪ ብታደርገው ይጠቅምሃል፣ አውደ ምሕረቱን ያዝ ያደርግልሃል ይባልና ከዛ በኋላ የሚሰራው ወንጌሉ ሳይሆን እነከሌ ይጠሩታል፣ እነከሌ ይወዱታል፣ እነከሌ ያቀርቦታል፣ እነከሌ እንደዚህ ብለውታል የሚነው ከፋፋይ። ከዛ በኋላ የከሌ ዘር ነው፣ እከሌ ኦሮሞ ነው፣ እከሌ አማራ ነው፣ እከሌ ጉራጌ ነው፣ እከሌ ትግሬ ነው ይመጣል። እንዲህ አይነት ሰዎች ሰባኪ አይደሉም። በመጀመሪያ ደረጃ በቃ እንዲህ አይነት ሰዎች ሰባኪ ሆነው ወደ መድረኩ መምጣትም የለባቸውም። ካሁንም ይወቁ። እኔ በእውነት ነው አዲስ አበባ ሀገረ ስብከት ላይ በአንድ ደብር 10-15 ምናምን ሰባኪ አለ እየተባለ ስንወቀስ እሰማለሁ። መጀመሪያ 10-15ቱን ሰባኪ ወንጌል የመደበው ማን ነው የመደበው? ያው ከአስተዳደሮች እኔ ደግሞ ራሳቸው እኮ መድበው ራሳቸው የሚከሱን ነገር ነው በጣም የሚገርመኝ። ይመድባሉ፣ ራሳቸው መዳቢዎች ናቸው። እንጀራ ብለው ከቤተ መቅደስም ከቤተልሔምም ከቅኔ ማሌትም ከሰዓታትም ከስንክሳር አንባቢም ያመጣሉ። ከዛ በኋላ ማህበር እንኳን ሄዶ ማስተማር የማይችለው ሰውዬ፣ መድረክ መምራት የማይችለው ሰውዬ መድረክ ላይ ይመጣል። ህዝብ ነው የምናስተምረው። ዕለተ ሰንበት ሲመጣ የዕለቱን ወንጌል አንብቦ መልእክታቱን አንብቦ ምስባኩን አመስጥሮ አዋሂዶ ግጻዊ በደንብ አድርጎ ተንትኖ የማያስተምረው ሰውዬ ማስተማር አይችልም። መድረክ ላይ መጥቶ ቁጭ ይላል። ከዛስ በኋላ ይሄንን እንደ ክስ አድርጎ በየአደባባዩ ማውራት ትክክል አይደለም። 10 አሉ 7 አሉ ምንም አያስተምሩ። ማን መደባቸው? ማን ነው ሰባኪ አድርጎ ያመጣቸው? ቤተክርስቲያኒቱ ይሄንን ሰባኪ አድርጋ ስትመድብ መዋቅሩ ምን ይሰራል? ስብከተ ወንጌል ክፍሉ ምን ይሰራል? አስተዳዳሪው ምን ይሰራል? መጀመሪያ እነዚህ ሰባኪያን ወንጌል ለምን መደቧቸው? ለምን ይመደባሉ? ቤተክርስቲያኒቱ ተቋም አላት፣ ማስተማሪያ ተቋም። እሺ ይሁን፣ ይመደብ፣ ግድ የለም ይምጣ። በስልጠና ማሳደግ አይገባንም? ሊቃውንት አሉ፣ አስተማሪዎች አሉ። ይሁን ይምጣ፣ ግድ የለም። ከቤተ መቅደስም ይምጣ፣ ከቅኔ ማሌት ይምጣ፣ ከየትኛውም ቦታ ይምጣ፣ ግድ የለም። እሰብካለሁ ብሎ አስተምራለሁ ብሎ ከመጣ የግዴታ እንደው ለምን መጣ ሊባል አይገባም ብዬ አስባለሁ። ግን ምን ማድረግ ያስፈልጋል? ማብቃት፣ በየቀኑ ማሰልጠን፣ በየቀኑ ማሳደግ፣ ወደ ትምህርት መግባት። ራሱ ግለሰቡም ዝም ብሎ መጥቶ ማረፊያ አድርጎ ህዝቡን ከሚያደናገረው የራሱን ሐሳብ፣ የራሱን ፍልስፍና፣ የራሱን ንግግር እነከሌን ለመያዝ ብሎ ከሚሰራ ይልቅ ይማር፣ ቁጭ ብሎ ይማር፣ ያንብብ፣ ያጥና፣ ይተርጉም። ተርጓሚዎች አሉ፣ መምህራን አሉ፣ ሊቃውንት አሉ። ትምህርት ቤት ይዋል። በየመጠጥ ቤቱ ከሚውል ነገር ከመዘርዘር፣ ዘረኝነትን ከማወጅ፣ ከፋፋይነትን ከማድረግ ይልቅ ወጥቶ ያስተምር፣ ይውጣ፣ ይማርም። ከዛ ሲማር ይለወጣል ብዬ አስባለሁ። እነዚህ ሰዎች ሰባኪዎች አይደሉም። ቅድም መምህር ሲናገሩ አንድ ነገር ከሰው ጀምሮ ወደ መጋቢ ሐዲስ ንጉሱ ነው የሚሄደው። ቅበተ እምነት ላይ አምልኮት መኖር አለበት። እሱም እግዚአብሔር መፍራትና መንቀጥቀጥ። መልካም። ቅዱስ መጽሐፍ አምልኮ የሚለው ነገር ማን ነው ቤተ እግዚአብሔር ውስጥ ገብቶ እግዚአብሔርን የማይፈራ ለሱ የማይንቀጠቀጥ? ማን ነው እግዚአብሔርን የማይወድ? መጽሐፍ ቅዱስ እኮ ይሄን አምልኮ እግዚአብሔር የሚቀበልበትን መንገድ አውጥቶ ወደ ህዝቡ መሃል ነው የጣለው ያስቀመጠው። ህዝቡ መሃል ነው ያስቀመጠው። በህዝብ መሃል ችግረኞች አሉ፣ ባልቴቶች አሉ። የአምልኮ በዚያ በኩል እንዲመጣ ነው እግዚአብሔር እየፈለገ ያለው። ሐዋርያው ያዕቆብ በመልእክቱ ምዕራፍ 1 ቁጥር 27 ላይ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች፣ ባልቴቶችንም በችግራቸው መጠየቅ፣ በዓለምም ከሚገኘው እድፈት ሰውነቱን መጠበቅ። አምልኮ ይሄ ነው እንጂ እንደ ሌሎች ቤተ እምነት የአምልኮ ሰዓት ከዚህ እስከዚህ ብሎ መዘመር ነው እንዴ? አይደለም። አምልኮት ማለት ዝም ብሎ ጊዜ ጠብቆ፣ ሰዓት ጠብቆ፣ ሳምንት ጠብቆ፣ ወራት ጠብቆ፣ የተራ ጠብቆ። መልካም። አሁን ሐሳቤ ምንድነው? እኔ እንዲመጡልኝ የፈለኩት አለቃ ገብረሃና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅነታቸው የገነነ የታወቀ ነው። ያልተነገረላቸው የነበራቸው መንፈሳዊና ጽሞና ከማዕከላዊ ዕድሜ በኋላ ምንም ነገር ላለመናገር ወስነው በከፍተኛ ትዕግስትና በአርምሞ ይኖሩ የነበሩ አባት ናቸው። በአንድ ወቅት በሀገር ላይ ችግር ገባ፣ ርዛት ገባ፣ ምግብ ችግር ገባ። በቤተ ክርስቲያን ያለውን ሀብት አብጥቶ በሙሉ ለህዝብ አደሩ። እንዴት ያደርጋሉ? ቤተ ክርስቲያኒቷን ባዶ አስቀሯት አላቸው። የነሱ አባቶች ባላቸው ጊዜ ቤተ ክርስቲያኒቷን ሰርተው እዚህ ያደረሷት፣ ልጆቻቸው ሲወድቁ ልንደርስላቸው ይገባል። ሰባክያነ ወንጌል ሐዋርያው ቅዱስ ጳውሎስ በገላትያ መልእክት ተጠርቶ
ሐዋርያት የሰጡት መመሪያ በገላትያ ምዕራፍ 2 ቁጥር 10 ላይ ከአረብ ሀገር ተጠርቶ ና እንፈልግሃለን። ሩቅ መንገድ ነው የመጣው። መልእክተኛ ተልኮበት ነው። የሚገርመው ነገር እዚያው ባለበት እኮ መልእክቱ ሊነግሩት ይገባ ነበር። ይችላል። ቀላል መልእክት ነች። ሲመጣ እሱ እያወጣና እያወረደ ነው ዋኖች መስሎ የሚታዩት እንዲህ እያለ። እዚያ ሲደርስ ግን የሰጡት መልእክት ምንድን ነው? ድሆችን እናስብ ዘንድ ግድ አለን። የቤተ ክርስቲያን ልሳኗ ስብከተ ወንጌል ነው። የቤተ ክርስቲያን እጇ ስብከተ ወንጌል ነው። የተቸገረውን ሕዝብ እርስ በርሱ እንዲጠያየቅ እንዲጎበኛኝ እናንተኛው ሰባኪያን ወንጌል እኮ ነው የሚሰራው። ይሄ ካልተሰራ ዕቅበተ እምነት ይኖራል እንዴ? ህዝቡ ይኖራል እንዴ? ምን እናርግ ነው? ሰባኪያን ወንጌል አሁን የተቸገሩ ሰዎች አሉ፣ ያጡ ሰዎች አሉ። አንድ ቢኒያም የሰራውን ስራ በአዲስ አበባ ያሉ አድባራትና ገዳማት ተባብረው እንደ አንድ ቢኒያም መሆን ያቅታል እንዴ? መለየት ያስፈልጋል የሚል እሳቤ አለኝ። አንደኛ መለየት ያለብን የራሳችን አካል የሆኑ ሰዎች አሉ፣ በመዋቅር ውስጥ ያሉ። እነዛ መዋቅር ውስጥ ያሉት ደግሞ በሁለት ይከፈላሉ። የመጀመሪያዎቹ አስተዳዳራዊ በደል የደረሰባቸው ጨፍልቀ እንዳናልፍ፣ አስተዳዳራዊ በደል ደርሶባቸው መፍትሄ ሲያጡ፣ እውነት ከነሱ ጋር ሆና ውሸት ከቧቸው መፍትሄ ሲያጡ አማራጭ አድርገው የሚጠቀሙበት አማራጭ ባይሆንም አማራጭ አድርገው ተጠቀሙት ወደ አደባባይ ወጥቶ ይሄንን የራሱ የቤተ ክርስቲያን ተወካዮች ናቸው በሚባሉበት ቢሮአቸው ሄደው ማግኘት የማይችሏቸውን አካላት አደባባይ ላይ ሲያገኟቸው የመተንፈሻ መንገድ አድርገው ሊጠቀሙበት የሚችሉ አጋጣሚ ሰፊ ስለሆነ ለምን ማፈን እንዳይሆን እኛ ጋር ተረድቶኛል ቀሲስ። ለምን በየአድባራቱ ያሉትን ችግር ያው እያንዳንዱ አጥቢያው ላይ ያለው አገልጋይ ያውቀዋል። በተለይ ስብከተ ወንጌል ያው ሁሌ እንደተገፋች እንደተሰደደች ያለች ስለሆነ ስደቷ መቼ እንደሚቆም ባለቤቱ ስለሚያውቅ የሚያውቀው እሱ ነው እንጂ በየአድባራቱ በስብከተ ወንጌል ጉዳይ እየተገፉ ያሉ አገልጋዮች አሉ። እውነትን ይዘው ከኃላፊነት ላይ የወረዱ እንደገና ደግሞ ረጅም ዓመት በማገልገላቸው ዛሬ የሆነ ግለሰብ መጥቶ እዛ ቦታ ላይ በመቀመጡና እነሱን እንዳልባል አድርጎ በመቁጠር የሚያሳያቸው አክቶችና አስተዳደር ውስጥም ያሉ ጽፈት ቤቱም ላይ ያለው አካል ከዛ አካል ጋር በመተባበር የነበረውን አገልጋይ የገፉ ሲሄዱ ያ አገልጋይ አማራጭ ሲያጣ ምን ያደርጋል? የሚሰማበት ቦታ ፈልጎ መተንፈስ ይፈልጋል። ትክክለኛ ቦታ ነው ባልለውም ግን ከበጣም መጥፎ ይሻላል መጥፎ የሚለውን ነገር መርህ ተከትሎ የሚተነፍሱ አጋጣሚዎች ስላሉ ይህንን እንዴት መፈታት አለበት የሚለውን ራሱን የቻለ ጥናት ይጠይቃል የሚል እምነት አለኝ። ምክንያቱም አሁን በባለፈው በነበረው የስብከተ ወንጌል ቀን መታሰቢያ ቀን ሲከበር ሲናገሩ የነበሩ አባቶችን ማጆሪቲው ስናያቸው ሌላ ነገር የተላበሱ ቢመስሉ እውነት ደግሞ አለች እዛ ጋር የማትገፋ ያችን እውነት አድበስብሰን ደግሞ ማለፍ አንችልም። አስተዳደራዊ ችግር ያመጣው በደል ታምቆ እንደ እሳተ ገሞራ የሚፈነዳበትን ቦታ ፈልጎ ፈንድቶ ሊሆን ይችላል፣ አናውቅም። ምክንያቱም ችግር ውስጥ ያሉ ሰዎች ራሳቸው እነሱ ናቸው የሚያውቁት። ከውጭ ሆነ ስናያቸው ለመተቸትም አቅም ልናጣ እንችላለን። ለምን ጠጋ ብለን ችግራቸውን ስለማንረዳ። በተቃራኒው ደግሞ መዋቅር ውስጥ ሆኖ ደግሞ ምኖች አሉ፣ ጉዳይ አስፈጻሚዎች አሉ። ጉዳይ አስፈጻሚ ማለት ነው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ክብርና ታሪክነቷን ሀገርን በመጠበቅ ደረጃ የዋለችን ውለታ ተድበስብሶ እንዲታለፍና ክብሯ ዛሬ የወደቀ ነው ከአሮጌው ስርዓት ጋር አልፋል ተብላ እንድትሰደብ የሚያደርጉ ሌሎች አካላትም አሉ። እየተረዱኝ ይመስለኛል። ተልእኮ ያላቸው እግራቸው ቤተክርስቲያን ነው፣ ልባቸው ውጭ የሆነ በበጀት የሚንቀሳቀሱ አሉ። ይሄ ማስረጃ አለ። በበጀት ደሞዝ ተከፍላለች ቤተክርስቲያን። ፍትፍት ታጎርሳቸዋለች። ከደጀ ሰላም አይጎሉም። አካላቸው ውጭ ነው፣ ልባቸው ውጭ ነው፣ አካላቸው ቤተክርስቲያን ነው። እነዚህም እነማን ናቸው ስንል መዋቅር ውስጥ ያሉ ሲስተሙ የሚያውቃቸው ደሞዝ የሚከፈላቸው፣ ውጭ ግን ዳጎስ ያለ ገንዘብ ረብጣ ገንዘብ ተበጅቶላቸው የሚሰሩ አሉ። አሁን እኮ የሚፎክረው አሉ። ስም መጥራት ስለማያስፈልግ እውቅና መስጠትም ስለሆነ አልጠቅስም የድርጅቱን ስም። እኛ እኮ ከኛ ጋር እኮ የሄዱት እኮ እኛው ጋር የነበሩ ወጥተው ነው። እነዛ ከዛ የነበሩ ተመልሶ ሲመጡ እነከሌ እኮ አላወቃቻቸውም እንዴ የኛን ስራ እኮ እየሰሩ እኮ ነው። እኛ እኮ በሚሽን ነው ኬላክ ናቸው። ሄዳችሁ መስላችሁ ተመሳስላችሁ ሰርታችሁ ነው የሚል ብለው
ይሄን ዓላማ አስይዞ የሚመጡ ሰዎች አሉ። እዚህ ጋር አንድ መጽሐፍ ላይ ሳነብ ሶሪያውያን ወንጌልን በማስተማር ሂደቱ ሲሄዱ ወንጌልን በመስታወት ይመስሏታል ብሎ ይናገራሉና እንደውም ለአንድ ኤጲስቆጶስ ለነበረ ፓፒሪያስ ለሚባል ሰው የተጻፈ አንድ መልእክት አለ። ምን እንደሚለው ወዳጄ ፓፒሪያስ ሆይ እንደ ንጹህ መስታወት የሆነውን የጌታችን ወንጌል በእጅ መያዝን ስላልተውክ መልካም አደረክ። በእርሱ መስታወትነት ማን ምን መምሰል እንዳለበት ይረዳበታል የሚል መልእክት ተጽፎለታል ፓፒሪያስ። ማን ምን መምሰል እንዳለበት። ስለዚህ ማን ምን እየመሰለ ነው ውስጣችን ካለባበስ ደረጃ እኛ ጋር ናቸው፣ ንግግራቸው፣ የኛን ቋንቋቸው ሁሉ ኤቭሪቲንግ የቤተ ክርስቲያኒቷን ልሳን ይወክላሉ ብለን የምናምናቸው ናቸው። ግን ውጪ ሌላ ተልእኮ ያላቸው እንዳሉ መረዳት ያስፈልጋል። እና ድምጽ ስላለ ሰባኪ መሆን አይቻልም፣ ወይንም ደግሞ ድምጽ ጎራና ስለሆነ ሰባኪ መሆን አይቻልም። ንግግር ስላወቀ ሰባኪ አይሆንም። ጥሩ ድምጽ ስላለ ደግሞ ዘማሪ መሆን አይቻልም። ዓላማ ነው። ጸጋቸውን ያላወቁ ግን ያወቁም ሆነው ያላወቁም ሆነው ተደባልቀው የገቡ ሌላ ተልእኮ የሚያስፈጽሙ የውጭ አካላት አሉ። ከዛም ባሻገር ደግሞ ምንድነው ፖለቲካውን ተገና አድርገው የገቡ ሰርጎ ገቦች ቀጥታ የውጭውን ተልእኮ ፕራክቲካሊ በገዘፈ ነገር እንዲታይ አድርገውም እየሰሩ ያሉ አሉ። ይሄንም እንዳንረሳ። ከዛስ ባሻገር አሁን በዚህ በዩቲዩብ በቲክታክ ፎርማት ውስጥ ደግሞ የተሰማሩ የራሳችን ልጆችም አሉ ከኛ ቤተክርስቲያን ውጪ ሆነው እንደማሳያ ስለ ዘላለም ወንድሙ ረፍት አስቀድሞ ስለ በጎ አድራጎቱ ስራ ይብራራ ይገለጥ ነበር። ከነዛ መካከል ግን አንዱ ማን ነው? የፕሮቴስታንት እምነት ተከታይ ነው። ስለሱ ስራ ሲያወራ የነበረው ማውራቱ ጥሩ ነው። ግን ያ ሰው ስለ መምህር ዘላለም ሲያወራ ዘላለምን ጠንቅቆ ያውቀዋል ወይ ከኛ የበለጠ? አሁን ትላንትና ደግሞ በዩቲዩብ ቀርጾ መቃብሩ ጋር ቆሞ አንድ ሲረዳት የነበረች ልጅ አለች። ስለሱ ሲያወራ እኔ ፕሮቴስታንት ነኝ ብሎ ስላሴ ግቢ ውስጥ ነው እኔ ፕሮቴስታንት ነኝ ብሎ መቃብሩን ባክግራውንድ ተጠቅሞ ራእዩን ልናስፈጽም ይገባል የፕሮቴስታንት እምነት ተከታይ ነኝ ምናምን ብላ እያለ ሲያወራ ታያለ። ይሄ ዝም ብሎ እንደው ወርዶ የመጣ ነው ወይስ በእቅድና በፕላን ነው? ይሄ መታየት አለበት። ስለዚህ በተለይ ዩቲዩበር የሚጠቀሙ ቲክታክ የሚጠቀሙ የራሳችን ልጆች በራሳችን ዱላ ራሳቸው እየመቱን ያሉት ራሳቸውንም እየደበደቡን ያሉት እነዚህ ደግሞ በመንፈርጃቸዋለን ደቃቂ ሳንቲም ፈልገው የሚመጡ በቃ ጥቅም ዝናን ሀብትን ለማግበስበስ ተብሎ ታላቋን ቤተክርስቲያን ባላለችበት ውላለች ብለው ለአምባላለበት ኩበት ለቀማ በሰሚ ሶስተኛ አካል ሆነው ቦታው ላይ ጊዜውን ቦታውን ሁኔታውን ድርጊት አመልካቹን ሳያውቁ የተከናወነውን ነገር ሳያውቁ በቅድም ያነሱ ማለት ነው። እየተቀበለ ዝም ብሎ የሚያወራ ልጅ አለ እኮ አየር ላይ ያለውን እየተቀበለ ማውራት አይችልም። አያችሁ ተመለከታችሁ እያለ ሳንቲም የሚሰበስብ ልጅ አለ። እንደዚህ አይነት ማአት ሰዎች አሉ። ስለዚህ እነዚህ ሰዎችም ቆም ብሎ ራሳቸው ማየት ይገባቸዋል። አንገታቸው ላይ ክር አስረው እንደዚህ አይነት ስራ የሚሰሩ አንድ አህዛብ ከሚያደርገው ክርስቲያናዊ ተግባር ያነሰ አይደለም። የገዘፈ ስራ እየሰሩ ስለ ሌላ በስተመጨረሻ ማውራው ነገር የመታወቅ ጥማት ያለባቸውም ሰዎች እንዳሉ እንዳትረሱ። ጥማት በሆነ አጋጣሚ መደመጥ ያቃታቸው አጥቢያ ለስትሄድ በጥባጭ ቡድንተኞች ግሩፕ ሰብሳቢ ሆነው በማህበረሰቡ ዘንድ ተቀባይ ያጡና ምን ይሆናሉ? የሚዲያውን አጋጣሚ ሲያገኙ ስም ማጥፋት ውስጥ ይገባሉ። ስም አጥፍተው ታዋቂ ለመሆን የሚፈልጉ አሉ። አሁን ሰሞኑንም ይሄው በሶሻል ሚዲያ የምናያቸው ነገሮች ሁሉ ለመታወቅ ተብሎ አዳዲስ አጀንዳ እየተፈጠረ ያን አጀንዳ ደግሞ ለመቀልበስ ያንን አካል ለማስተዋወቅ እየተሮጠ ነው። በአንድ ሴት እህታችን በኩል የደረሰው እንትኖች ወደዛው ስለማንገባ ማለት ነው። እንዲህ አይነት ሆን ብለው አቅደው የሚንቀሳቀሱ አካላት እንዳሉም እንዳንረሳል። ይሄን መናገር ፈልጋለሁ። በስተመጨረሻ ማስተላለፈው መልእክት ምንድነው? አሁን ዩቲዩበሩና ቲክቶከሩን የሚጠቀሙ ወንድሞቻችን ቤተክርስቲያን ከገንዘብ አትበልጥም ወይ? ቤተክርስቲያን ከምንሰበስበው ሀብት አትበልጥም ወይ? ዛሬስ እኛ ለመደመጥ የበቃ ነው እሷ ጉያ ስር ተደብቀን አይደለም ወይ? ሳንቲም እያጋበስን ያለ ነው ጥቅም እያገኘን ያለው በቤተክርስቲያኒቱ አይደለም ወይ? እሷ ባትኖር ወዴት ነው ሄደን ያን ጥቅም ልንሰበስብ የምንችለው? ይሄ መታሰብ አለበት እና ቤተክርስቲያናችሁ ትብለጥባችሁ። ያው ዶክተር ቢኒያም ከአሜሪካ ሲመጣ ይዞ የመጣው ልብሱን በሻንጣ ሐሳቡን በልቡ 4 ነጥብ። ይህን ሁሉ ብር ከዚያ ይዞት አልመጣም። የሰውየው ታማኝነት እየሰራ ያለው ነገር ህዝብን አሳመነለት። በአጭር ጊዜ የሚሰበሰው በቢሊዮን ውስጥ ነው።
ሰባክያነ ወንጌል በልባቸው ድሆችን የመርዳት ሀሳብ ስለሌለ ነው አይደለም። ምንድነው እሱ ቅድም ተናግረዋል። አንደኛ የልብ መገዛት፣ ቅድም ያልከው የልብ መገዛት ነበረው ቢንያም ጋር እንደ ምሳሌ ብንጠቅሰውም ይገባል። እነ ማዘር ትራዛን እነ ማንዴላን እንደዚህ ያለን ትላልቅ በዓለም ላይ ተጽዕኖ የፈጠሩ ሰዎች ሀገራችን ላይ ያሉትን ተጽዕኖ ፈጣሪዎች ለራሳችንም ተጽዕኖ ፈጣሪዎችም ለምናነሳቸው የልብ መገዛታቸው ነው ውጤቱን ያመጣላቸው። ገንዘብ አይደለም። ውስጥ ያለው ሐሳብ ሰው የሐሳቡ ውጤት ነው። በመጀመሪያ ደረጃ ሰው የምኑ ውጤት ነው ከተባለ የሐሳቡ ውጤት ነው። የሚያስበው ነገር ውጤት ነው። ማንኛውም የሚያደርገው በሐሳቡ የተነሳው ነው። ስለዚህ በሐሳባችን ውስጥ ምንድነው የምናስበው ብሎ ከተባለ ቅድም የተናገርናቸው ነገሮች ይመለከተናል። እኛንም ጭምር ነው ባይዘው ይሄን እየተናገርን ያለነው። ስንናገር እንደው እኛን ነፃ አድርገን ገድል አድርገን አይደለም። መስተካከል ካለብን በጋራ ነው የምንስተካከለው። የልባችን መገዛት ለዓላማችን፣ ለጉዳያችን፣ ለመንፈሳዊነታችን፣ ለአምልኮታችን እውቅና እንሰጣለን እኮ። እውቅና ሰጥተናል። ለበጎነቱ እውቅና ሰጥተናል። ለቅዳሴው እውቅና ሰጥተናል። ለአምልኮቱ እውቅና ሰጥተናል። እውቅና መስጠቱ ብቻ ሳይሆን ተሳታፊ መሆኑ ላይ ግን ይጎልብናል። አሉ ካህናት፣ እኔ ለምሳሌ የማውቃቸው ካህናት አሉ። አንድ ካህን አሉ በስም መጥቀስ አሁን ባልጠቅሳቸው በአመት ውስጥ 75 ወጣቶችን ያስተምራሉ። እዚህ አዲስ አበባ ላይ የምነግርህ እመብዙኃን በጎ አድራጎት ድርጅት ሄደው በየወሩ የሚጠበቅባቸውን ድጋፍ ያደርጋሉ። መቄዶንያ ሄደው ይደግፋሉ። ንስሐ ልጆቻቸውን ይዘው ካህን ናቸው። ይገባል። እንደገና ምንም ነገር ብትላቸው ከቤተክርስቲያን አይጠፉም። ጠዋት ቅዳሴውን፣ ሰርክ አገልግሎቱን የትም ቦታ የሚጠፉ ሰው አይደሉም። በተግባር ግን ራሳቸውን ይገልጻሉ። እነዚህ ምንድናቸው? ምን ስለሆኑ ነው ካልከኝ የልብ መገዛት አላቸው ማለት ነው። በቃ ለዛ ለተጠሩበት ዓላማ የልብ መገዛት ያስፈልገናል። እኛ እውቅና መስጠታችን ብቻውን የልብ መገዛት ከሌለው ጥቅም የለው። መልካምነቱን እውቅና ስለሰጠ ነው፣ መርዳቱን እውቅና ስለሰጠ ነው፣ በጎ ማድረግን እንደ ትልቅ ነገር ይሄንንም ማንንም ያደርገዋል። ሰው ያለው በሙሉ በልቡ ውስጥ አለ። ግን ለዛ ጉዳይ ተገዝተን ግን አንድ ቢንያም ማድረግ የሚችለውን ነገር ግን እኛ ማድረግ ብንችል ስንት ለውጥ ማመጣ ነበር። ግን የልብ መገዛት የለም። ጥሪያችንን አክብራችሁ መታችሁ መልእክታችሁን ስላስተላለፋችሁ በአድማጭ ተመልካችን በእጅጉ እናመሰግናለን። አድማጭ ተመልካቾቻችን ስብከተ ወንጌል ለዕቅበተ እምነት ያለው ሚና በሚል ርዕስ ከእንግዶቻችን ጋር የዕለቱን መርሃ ግብር በዚህ መልኩ አቅርበንላችኋል። ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዕለቱን መርሃ ግብራችንን እዚህ ላይ አጠናቀናል።